በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ድሃ ያላደረገን የአባቶቻችን የቅዱሳኑ የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ድምፁ የሚሰማ ከሆነ ምልክት ብትሰጡ ደስ ይለኛል። እግዚአብሔር ይባርካችሁ። ድምፁ የሚሰማችሁ ከሆነ ይሰማል ብትሉ አገልግሎት ነው። ስለዚህ ለኔ ይሰማ እርግጠኛ ስለማልሆን ምልክት አዎ ይሰማል ብላችሁ ተማፕ ብታረጉኝ ደስ ይለኛል። እግዚአብሔር ይባርካችሁ። ዛሬ እግዚአብሔር ቢረዳን ጥቂት ነገር እንማማራለን። የምንማርበት የትምህርታችን ርዕስ እግዚአብሔርን ፈልጉት በሚል ይሆናል። የምንማርበት የትምህርታችን ርዕስ እግዚአብሔርን ፈልጉት። እህት ወንድሞቼ፣ ከሁሉ አስቀድሜ በህይወት ስንኖር በህይወታችሁ ራሳችሁን ጠይቃችሁ ነው የህይወታችሁ ተቀዳሚ ዓላማ ምንድነው? ወይም ደግሞ የህይወታችን ተቀዳሚ ዓላማ የምንኖርነት ጉዳይ ዋና አንደኛ የሚባል ነገር ምንድነው? ወገኖቼ እኔ የምኖረው ለልጆቼ ነው ሰው ቢል ትክክል ነው፣ ጥሩ ነው፣ ደስ የሚል ነገር ነው። ይህ ትልቅ ዓላማ ነው። እግዚአብሔርም ደስ ይለዋል። ወይም ሰው እኔ የምኖረው ለትዳሬ ነው፣ የኔ ዓላማ የመኖር ዓላማ ለትዳሬ ስል ነው ቢል ይህም ጥሩ ነገር ነው። እግዚአብሔርም ደስ ይለዋል፣ ቅር አይለውም። ወንድሞቼ፣ ወይም ደግሞ እኔ የምኖረው ለቤተሰቦቼ ነው ሰው ብሎ ቢል የመኖሬ ዓላማ በዚች ምድር ላይ ለቤተሰቦቼ ነው ቢል ይሄም ጥሩ ዓላማ ነው። እውነቱን ለመናገር እግዚአብሔርም ቅር አይለውም። ግን ልንገራችሁ፣ የህይወታችን ተቀዳሚ ዓላማ ከነዚህ የሚበልጥ ግን አለ። በምድር ላይ ስንኖር ልብ አድርጉ፣ ወደ ምድር የመጣንበት ዓላማ አለ። ለዛ ዓላማ መኖር ነው። ወደ ምድር ደግሞ ያመጣን እግዚአብሔር ነው። ስለዚህ በምድር ስንኖር የህይወታችን ተቀዳሚ ዓላማ ሊሆን የሚገባው ወገኖች እግዚአብሔርን ፈልጎ ማግኘት ነው። ስለዚህ ቅድም ያነሳናቸው ለልጆቻችን ብንኖር፣ ለትዳራችን ብንኖር፣ ለቤተሰቦቻችን ብንኖር፣ ለሀገራችን ብንኖር እግዚአብሔር ችግር የለበትም። ግን ዋናውን እንዳትረሱ ልጆቼ። እግዚአብሔር እኛን የፈጠረን ለሱ ዓላማ ነው። እግዚአብሔር ለምን ፈጠረን? እግዚአብሔር እኛን የፈጠረን ለሱ ዓላማ፣ ለኛ ደስታ። አያችሁ? ስለዚህ የመጣንበት ዓላማ ስለኛ ጉዳይ አይደለም። ወደዚህ ምድር እግዚአብሔር ያመጣው ለሱ ዓላማ ነው፣ ለራሱ ነው። ለዚህ እኮ ነው ስለ ሰው አፈጣጠር የእግዚአብሔር ቃል ሲናገር ሰዎች በክርስቶስ እንደተፈጠሩ ሲናገር በእርሱ ተፈጠሩ ብቻ አይደለም የሚለው፣ በእርሱ ለእርሱ ተፈጠሩ ነው የሚለው። አያችሁ? ስለዚህ እኛ የተፈጠርነው ለማን ነው? ለማን ዓላማ? ለእግዚአብሔር ዓላማ። እኛ ለማን ተፈጠር? ለክርስቶስ ዓላማ።
ለዚህ ዓላማ መኖር ትልቅነት ነው። ከዚህ በኋላ እንግዲህ ቀጣይ ደግሞ ይሄ ፍሮንት በርነር ይባላል፣ ዋና ይባላል። ከዛ ውጪ ለልጆቻችን ብንኖር ከዛ ውጪ ለትዳራችን ብንኖር ከዛ ውጪ ለቤተሰባችን ብንኖር ከዛ ውጪ ለሀገራችን ብንኖር ችግር አይደለም፣ ግን ዋናውን እንዳንነሳ። ለዚህ ነው እንግዲህ የዛሬው ትምህርታችን የህይወታችን ዓላማ የምንኖርለትን እግዚአብሔርን ፈልጎ ማግኘት። እግዚአብሔርን ፈልጉት። እግዚአብሔር የሚፈልግ ነገር ነው እንዴ ወንድሞቼ? ዋው! በደንብ አድርጋችሁ ስሙኝ። አዎ እግዚአብሔር ወንድሞቼ የሚፈለግ ነው። ተፈልጎ የሚገኝ ነው። ዝም ብሎ አይመጣም። አክቲቪቲ ይፈልጋል። አያችሁ? ስለዚህ በዚህ ትምህርት ውስጥ በተለይ የምንማረው አንደኛ እግዚአብሔርን ስለመፈለግ። ለብዙ ሳምንታት ይቆያል ይህ ትምህርት በነገራችን ላይ ጥልቅት ስለሆነ ምንማረው እግዚአብሔርን ስለመፈለግ። ለምን? እግዚአብሔር ራሱ ፈልጉኝ አለ። እኔ ከናንተ ሩቅ አይደለሁም ግን ፈልጉኝ። ስለዚህ እግዚአብሔርን ነው የምንፈልገው። እንዴት እንፈልጋለን? እሱ ነው የምንማረው፣ እግዚአብሔርን ስለመፈለግ። እግዚአብሔርን ስለመፈለግ ደግሞ ስንፈልግ ደግሞ ስናገኘው የዘላለም ህይወትን እናገኛለን። ስለዚህ ትምህርቱ የዘላለም ህይወትን እንዴት እናገኛለን የሚለውን ጭምር ያያል። አያችሁ፣ ዋናውን እግዚአብሔርን ስናገኝ ህይወቱንም እናገኛለን። ይሄ የህይወታችን ተቀዳሚ ዋና ስራ ነው ወንድሞቼ፣ ከልቤ ነው የምላችሁ። እኔ 4 ልጆች አሉኝ፣ ግን ወንድሞቼ እመኑኝ እግዚአብሔርን መፈለግ ዋና ነው። ልጆችንም ቢሆን የሰጠኝ እግዚአብሔር ነው። ቤተሰብን የሰጠኝ እግዚአብሔር ነው። ስለዚህ ዋና በህይወቴ እግዚአብሔር አንደኛ ነው። የእውነት ነው። አያችሁ? ስለዚህ እግዚአብሔርን ስለመፈለግ እንማራለን። የዘላለምን ህይወት ስለመፈለግ እንማራለን። በነገራችን ላይ እግዚአብሔርን ስንፈልግ የዘላለምን ህይወት ስንፈልግ እንዲህ ቀልድ አይደለም፣ ዋጋ ያስከፍላል። ሰዎች እንደሚያወሩትም አይደለም፣ ዋጋ ያስፈልጋል። የምን ዋጋ? የጊዜ ሊሆን ይችላል፣ የጉልበት ሊሆን ይችላል፣ የገንዘብ አልፎም የህይወት ጭምር ሊሆን ይችላል። ህይወታቸውን እኮ የገበሩ ብዙ ሰዎች አሉ። እስቲ አስተውሉ። ከሐዋርያት በህይወት የተረፈ ማን ነው? ሁሉም እኮ መስዋዕት ነው የሆኑት። በቤተክርስቲያን ታሪክ መጥምቁ ዮሐንስ፣ ሐዋርያት ወንድሞቼ፣ ነቢያት ዋጋ ከፍለዋል። እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ። ምንድነው ነጥቤ? እግዚአብሔርን መፈለግ፣ የዘላለምን ህይወት መፈለግ ወገኖቼ ዋጋ ያስከፍላል። ዋጋ ያስከፍላል። እዚህ ደቂቃ እንኳን መቀመጥ ዋጋ ያስከፍላል። ቁጭ ብሎ ማዳመጥ እኮ ዋጋ ያስከፍላል። ዛሬ እኮ ሰው ወሬ ቢሆን ብዙ ሰው ይሰማል አይደል? እግዚአብሔርን ቃል እኮ ሰው አይሰማም። ምን እንደሚል ታውቃላችሁ? እኔ ስጋት የሚይዘኝ የእግዚአብሔርን ቃል እናንተ ሄዳችሁ ተናገሩ። ሰው ባይሰማ የእናንተ ጉዳይ አይደለም። የእግራችሁን ትቢያ አራግፋችሁ ሂዱ። ለነዛ ሰዎች ግን ለነዛ ያቺ ቃልን ለማትሰማ ነፍስ ከሷ ይልቅ በፍርድ ቀን ለሰዶምና ለገሞራ ይቀልላቸዋል ይላል። ማን ይሰማል ይሄንን? ወሬስ ቢሆን እንዲህ ተባለ እኮ እንደዚህ ሆነ እኮ። በዓለም ያለ ቆሻሻና ጋርቤጅ ነገሮችን ስንሰማ ግን ችግር የለው። የእግዚአብሔርስ ቃል ማንም አይሰማው። ግን ወገኖች ዋጋ ያስከፍላል። ስለዚህ ጨክኖ መቀመጥ ይጠይቃል። 30-20 ደቂቃ ጨክኖ መቀመጥ ይጠይቃል። እኔም ጨክኜ እኮ ወገኖቼ ጨክኜ እኮ ነው የተቀመጥኩት። ለምን? ሰው ኖረም አልኖረም የኔን ኃላፊነት መቀመጥ ነው። ስለዚህ በዚህ ትምህርት ውስጥ የምንማረው እንግዲህ ስለ እግዚአብሔርን ስለመፈለግ ነው። እግዚአብሔርን ፈልጉት፣ በሚገኝበት ቦታ ወይም ጊዜ ጥሩት ነው የሚለው። ኢሳይያስ ነው ያለው፣ እንመጣበታለን። አያችሁ? አንብብላችሁ መሰለኝ። ኢሳይያስ እንደዚህ አለ። ይኸውላችሁ ወንድሞቼ፣ ይሄ የኔ አይደለም። እግዚአብሔርን ፈልጉት፣ ቀርቦም ሳለ ጥሩት። እንደዚህ ይላል በኢሳይያስ ምዕራፍ 55 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለ ጥሩት። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ ብሉ። ኑ ያለ ገንዘብ ያለ ዋጋ የወይን ጠጅን እና ወተት ግዙ። ገንዘብ እንጀራ ላይደለ
የድካማችሁን ገንዘብ እንጀራ ላይደለ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? ምን ማለት ነው? ለማይጠቅም ነገር ለምን ጊዜያችሁን ታሳልፋላችሁ? አዎ ገንዘብ እንጀራ ላይደለ በምድር ለሚቀር ነገር ለምን የድካማችሁን ዋጋ ብዙ ሰዓታችሁን ጉልበት ለምን ትጨርሳላችሁ? ገንዘብ እንጀራ ላይደለ የድካማችሁ ዋጋ ለማያጠግብ ነገር። እውነት እኮ ነው። ኢቭን ስራ ብንሰራ ገንዘብ ብናመጣ ለጊዜው ነው፣ ለዚህ ምድር ነው፣ ለዘላለም አይደለም። ገንዘብ እንጀራ ላይደለ የድካማችሁ ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትን ብሉ፣ ሰውነታችሁ በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁ በሕይወት ትኖራለች። እግዚአብሔርን ብትሰሙት፣ እግዚአብሔርን ብትፈልጉት ሰውነታችሁ በሕይወት ትኖራላችሁ። ለዘላለም የዘላለምን ሕይወት ታገኛላችሁ። ሕይወታችሁ ለዘላለም ይሆናል ካለ በኋላ ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁ በሕይወት ትኖራለች። የታመነችይቱን የዳዊትን ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ ካለ በኋላ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለ ጥሩት። ፈልጉት። ያችሁ ክፉ ሰው መንገዱን በደለኛ ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል። ይቅርታም ብዙ ነው፣ ወደ አምላካችን ይመለስ ይላል እግዚአብሔር። ሐሳቤ እንደ ሐሳባችሁ፣ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር። ይላል እግዚአብሔር። ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ፣ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንደዚሁ መንገዴ ከመንገዳችሁ፣ ሐሳቤ ከሐሳባችሁ ከፍ ያለ ነው። ትልቁ ነጥቤ ምንድን ነው? የተነሳውበት እግዚአብሔርን ስለመፈለግ ነው። ለዚህ ነው እንግዲህ አባታችን ነቢዩ ኢሳይያስ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ስታገኙት ደግሞ ጥሩት። ዝም ብሎ አይጠራም፣ ፈልጉት ይላል። ስለዚህ ይህንን ነው የምንማረው። ይውላችሁ አሁን እንግዲህ የትምህርቱ እግዚአብሔርን ስለመፈለግ ነው። ትምህርቱ የዘላለምን ሕይወት ስለመፈለግ ነው። ትምህርቱ የእግዚአብሔርን መንግስት ስለመፈለግ ነው። እንዴት እንፈልጋለን? ለምን እንፈልጋለን? እንመጣበታለን። እንድታውቁት የምፈልገው እግዚአብሔር ከሰው ልጆች የራቀ አይደለም። እግዚአብሔር እዚች ጋር ነው፣ ከሰው የራቀ አይደለም። ነገር ግን እግዚአብሔር ሰዎች ፈልገው እንዲያገኙት ይፈልጋል። እቺን ያዙ። እግዚአብሔር ከሰው የራቀ አይደለም፣ ግን የሰው ልጆች ፈልገው እንዲያገኙት ይፈልጋል። እግዚአብሔር የሰው ልጆች እሱንና ጽድቁንና መንግስቱን እንዲፈልጉ ይፈልጋል። ለዚህ እኮ ነው እናንተ በዚህ ምድር ስለሚበላ ስለሚጠጣ ብቻ አታስቡ፣ ይልቁንም ጽድቁን ፈልጉ። ጽድቁ በማን ይገኛል? በሱ በእግዚአብሔር። ጽድቁንም እና መንግስቱን ፈልጉ፣ ሌላው ይጨመርላችኋል። እግዚአብሔር ፈልጉኛል። እኔ ከእናንተ የራቅኩ አይደለሁም፣ ግን ፈልጉኝ። ስለዚህ ወገኖቼ እግዚአብሔርን መፈለግ የዘላለምን ሕይወት ያስገኛል። ልክ ስናገኘው እግዚአብሔርን ስናገኘው የዘላለምን ሕይወት እናገኛለን። ስለዚህ ለዚህ ነው ቅድሚያ እግዚአብሔርን የምንፈልገው። ግን ምን እናድርግ? እግዚአብሔርን ለመፈለግ የዘላለምን ሕይወት ለማግኘት ምን እናድርግ? ይህ ወሳኝ ጥያቄ ነው በሕይወት ስንኖር ወገኖቼ። ሰዎች ይህን ምድር ከመልቀቃቸው በፊት በሚችሉት መጠን አንድ እርግጠኛ ሊሆኑ የሚገባው አንድ ነገር ቢኖር በሚችሉት መጠን ነው ያልኩት። በሚችሉት መጠን they make sure እግዚአብሔርን ፈልጎ ማግኘት፣ የእግዚአብሔርን ጽድቅ ለማግኘት መድከም፣ ሁሉ ነገር ይቀራል እኮ አያችሁ። ይሄ ወሳኝ ነገር ነው። ለምን? ክርስቶስንና በክርስቶስ የሚገኘውን ጽድቅ መፈለግ ትልቅ ነገር ነው። እግዚአብሔርና በእግዚአብሔር የሚገኘውን ጽድቅ። ለዚህ ነው ጽድቁንና መንግስቱን ፈልጉ። ጽድቁ በማን ይገኛል? በእግዚአብሔር በክርስቶስ። ክርስቶስ ጽድቃችን ነው። አያችሁ። ስለዚህ
እግዚአብሔርን ስለመፈለግ ነው የምንማረው። በነገራችን ላይ እግዚአብሔርን የፈለጉ ብዙ ሰዎች አሉ በህይወታቸው፣ ፈልገው ያገኙአሉ። ቅድም እንዳልኳችሁ እግዚአብሔርን መፈለግ ዋጋ ያስከፍላል። አባታችን አብርሃም ጥሩ ምሳሌ ነው። አባታችን አብርሃም ጥሩ ምሳሌ ነው ወንድሞች። እግዚአብሔርን ፈለገ፣ ዝም ብሎ አልተቀመጠም። እንግዳውስ ታራ አባቱ ጣዖት አምላኪ ነው። አይ የአባቴ የእናቴ ሃይማኖት በቂ ነው ቢል ኖሮ እዛው ቁጭ ነበር። ታራ ማንም ሰው አያስታውሰው። የአብርሃምን አባት ጣዖት አምላኪ ነው። በጣዖት አምላኪዎች ላይ ያለው ፍርድ በታራም ላይ ይመጣል። የአብርሃም አባት ታራ ይባላል። ታራ ጣዖት አምላኪ ነው። እንደውም ጣዖት እየጠረበ የሚሸጥ ነው። አብርሃምን ገበያ ሄደ ይሄንን አምላክ ብለህ ሽጥ እያለ የሚለው አብርሃም ሄዶ ሲሸጥ ከርሟል። በኋላ ግን ሲነካው አምላክ የተባለው ነገር ሰዎችም ገዙታል። ነካ አደረገው። እንጨት ይሄ ነገር ማይሰማ ጆሮ አለው አይሰማም፣ አይን አለው አይም ማለት እንግዲህ ይሄ አምላክ ሊሆን አይችልም። ወደ ላይ ከፍ ብሎ ተመለከተ ሰማይ፣ ፀሐይና ይሄ አምላክ የሆነው አይደለም ማለት ብቻ ፈለገ። ነጥቤ አብርሃም ወገኖቼ ፈለገ እግዚአብሔርን አገኘው። ሲያገኝ እግዚአብሔርን ሲገኝ ደግሞ የራሱ ዋጋ ያስከፍላል። ልጄ አብርሃም ከቤተሰቦቼ ከወገኖቼ ለኔ ተለይልኛል። ውጣ ከቤተሰቦቼ ከወገኖቼ ከጣዖት አምልኮት ህይወት ውጣ። ይመጣል ይሄ የእግዚአብሔር። አሁን እኮ ብዙ ጊዜ በህይወታችን እኛ ፈተና የማይመጣብን ብዙ ጊዜ ገና ያው እንደ እግዚአብሔር ሐሳብ መሄድ ስላልጀመርን ነው። በነገራችን ላይ ትናንትና የእግዚአብሔር ሰዎች ስንሆን በህይወታችን ፈተና ለምን ይመጣብናል? እግዚአብሔርን እያመለክ ነው፣ እግዚአብሔርን እያገለገል ነው። ፈተና ለምን ይመጣብናል ብለን ትምህርት ተምረናል ትላንት። ከዚህ ከታች ያለውን ሊንክ ንኩና እዛ ውስጥ ታገኛላችሁ። ቤተ እስጢፋኖስ የሚል ዩቲዩብ ላይ የእግዚአብሔር ሰዎች ስንሆን እግዚአብሔርን እያመለክ ለምንድን ነው ፈተና መከራ የሚመጣብን የሚል አለ። ብዙ ነገር ተምረናል። ፈተና የሚመጣው የእግዚአብሔር ሰዎች ስንሆን ሊያሳድገን ነው፣ እንደ ወርቅ ሊያነጻን ነው፣ አጥቢያ ኮከብ ሊያደርገን ነው፣ ለሌሎች ብርሃን እንድንሆን ነው ብለን ተምረናል። አሁን ግን አብርሃም ግን ለምንድን ነው ፈተና የመጣበት ቢባል ዛሬ እኮ አባታችን አብርሃም ብለን እንድንጠራው ነው። ሰማችሁ? አብርሃምን ሁሌ እናነሳዋለን። ለምን? መጀመሪያ እግዚአብሔርን ፈለገ። ከዛስ በኋላ እግዚአብሔር ትእዛዝ ሰጠው። ልጄ አብርሃም ለኔ ተለይልኝ አለው። ተለየለት፣ ከቤተሰቦቹ ውጣ አለው። ስለዚህ ወገኖቼ እግዚአብሔርን መፈለግ ዋጋ ያስከፍላል፣ ግን በኋላ ላይ ዋጋ ያሰጣል። ሽልማት፣ ሰማያዊ ሽልማት ያሰጣል። ለዚህ ነው እንግዲህ የምንማረው እግዚአብሔርን ስለመፈለግ ነው። እና አብርሃም እግዚአብሔርን ፈለጉት፣ ቅዱሳን እግዚአብሔርን ፈለጉት፣ የዘላለምን ህይወት ፈለጉ። ስለዚህ የክርስትና ህይወት ወይም የመንፈሳዊ ህይወት የመፈለግ ህይወት ነው። ቁጭ ብሎ የዶርማንት ህይወት አይደለም፣ የደረቀ አይደለም፣ ወይም እንደ ኩሬ ዝም ብሎ ያለ አይደለም። ኖ ኩሬ ዝም ብሎ የቆመ ይሞታል። ኩሬ እኮ ሰው ይገላል፣ መርዝነት አለ፣ ዝም ብሎ እንቅስቃሴ ያለው። ለዚህ ነው የእግዚአብሔርን መፈለግ ያለብን። ለዚህ ነው የዘላለምን ህይወት መፈለግ ያለብን። ለዚህ እኮ ነው አንድ ጎበዝ መጣና በዛ አንድ ህግ አዋቂ ማቴዎስ 19 ላይ ማርቆስ 10 ሉቃስ 10 ሄዳችሁ ብትመለከቱ ክርስቶስን ጥያቄ ጠይቀው፣ ጌታ ሆይ የዘላለምን ህይወት እንድወርስ አያችሁ ምን ላድርግ? እኮ ፍለጋ ነው። እኛም እኮ ይሄን መጠየቅ አለብን። ጌታ ሆይ የዘላለምን ህይወት እንድወርስ ምን ላድርግ ብለን ማለት አለብን። ሰማችሁ? ይሄ ግድ አስፈላጊ ነገር ነው። የሚገባ ጥያቄ። ከዛም በኋላ ክርስቶስ ይነግረናል ማለት ነው። ነገረው የዘላለምን ህይወት ለማግኘት ከፈለክ መጽሐፍ ምን ይላል?
ሕግጋትን ጠብቅ። የቱን ሕግ? ሁሉን ጠብቅ ያለው እግዚአብሔርን ውደደው። እግዚአብሔርን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ ውደደው። ወንድምህን ውደድ። አይ ይሄንንማ ከልጅነት ጀምሮ አድርጌያለሁ። አይ እንግዲህ ከሆነ እንግዲህ ያለህን ሽጥና ተከተለኝ አለው። ሰውዬው ንብረት አለው ነው አለ። ግን ነጥቤ እዚህ ጋር ምንድነው? እግዚአብሔር የሚፈለግ ነገር ነው። ተፈልጎ ነው የሚገኘው። የዘላለም ሕይወት ተፈልጎ ነው የሚገኘው። ዝም ብሎ ቁጭ ብሎ ቅዳሜና እሁድ ወይም ደግሞ እሁድ ቤተክርስቲያን ሄዶ አስቀድሶ መመለስ ብቻ አይደለም። ማስቀደስ መልካም ነገር ነው። አንዱ እግዚአብሔር የሚፈልግበት ነው። ጸሎት፣ ቅዳሴ ግን ከልብ መሆን አለበት። እግዚአብሔርን የሚፈልግ ጉዳይ አያችሁ። ስለዚህ እግዚአብሔር ምን አለ መሰላችሁ? ፈልጉኝ፣ እኔ ከናንተ ሩቅ አይደለሁም፣ ግን ፈልጉኝ አለ። ሌላው ይቀር አንድ ነገር ልጠይቃችሁ። በዚህን ባለፈው ሳምንት እንኳን ባከበር ነው በልደት በዓል ላይ ሰብአ ሰገል አልፈለጉትም። እነዚህ ሰዎች እኮ ክርስቶስን ፍለጋ 2 ዓመት እግዚአብሔር የሚፈለግ ነገር ነው ወንድሞቼ። 2 ዓመት ቤተሰብ አላቸው፣ ልጆች አሏቸው፣ ስራ አላቸው። በነገራችን ላይ ነገስታት ናቸው፣ ብዙ ኃላፊነት አለባቸው። ግን ከዚህ ከምድራዊ ነገር ይልቅ ሰማያዊው ስለሚበልጥ 2 ዓመት ተጓዙ። ዋጋ ከፍለዋል። የጊዜ፣ የጉልበት፣ የገንዘብ ለምን ወርቅ አምጥተዋል፣ ዕጣን አምጥተዋል። አያችሁ፣ እንደዚህ ነው እግዚአብሔር የሚፈለገው። ለዚህ ነው እንግዲህ ኢሳይያስ እግዚአብሔር ባለበት ፈልጉት፣ ቀርቦም ሳለ ጥሩት አለ እና ይሄ ትምህርት እንግዲህ እግዚአብሔርን ስለመፈለግ ነው። ይሄ እግዚአብሔርን የሚፈለግ ጉዳይ ወገኖች የልብ ጉዳይ ነው፣ ያንደበት አይደለም። ይሄ ህዝብ በከንፈሩ አለ እኮ መድኃኒዓለም፣ በከንፈሩ ያከብረኛል፣ በከንፈሩም አይጠራኛል፣ ከልቡ አይፈልገኝም። እግዚአብሔርን መፈለግ ወንድሞቼ የልብ ጉዳይ ነው። የልብ ጉዳይ ደግሞ ስንቀመጥም፣ ስንሄድም፣ ስንተኛም፣ በስራችንም ላይ ከስራችንም ውጪ ይሄ ነው የልብ ጉዳይ እንጂ እሑድ ስትመጣ ቤተክርስቲያን መሄድ ብቻ አይደለም። እሱ አንዱ ነው። እግዚአብሔርን የሚፈልግ ጉዳይ እንደዛ ነው። እና መድኃኒዓለም ክርስቶስ ምን አለ በዚህ ጉዳይ ላይ ብላችሁ ትጠይቁ፣ እናንተ ጽድቁንና መንግስቱን እሹ፣ እናንተ ፈልጉ፣ ሌላው ይጨመርላችኋል። ፈልጉ ደግሞ ምን አለ? ፈልጉ ታገኛላችሁ። ጽድቁን ፈልጉ፣ እኔን ፈልጉ ታገኛላችሁ። እሹ፣ ፈልጉ ይሰጣችኋል። በር አንኳኩ ይከፈትላችኋል። ፈልጉ እግዚአብሔርን ፈልጉ፣ ጽድቁን ፈልጉ፣ መንግስቱን ፈልጉ ታገኛላችሁ። ማቴዎስ 7:7 ላይ ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል። ስለዚህ እግዚአብሔር እንድንፈልገው ይፈልጋል። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 12 ላይ እግዚአብሔርን ብትፈልጉት ታገኙታላችሁ፣ ባትፈልጉት ብትተውት ግን እሱም ይተዋችኋል። አንብብላችሁ እግዚአብሔርን ብትፈልጉት ታገኙታላችሁ። ስለዚህ እግዚአብሔር የሚፈለግ ነገር ነው ወንድሞቼ። ለዚህ ነው ይሄ ትምህርታችን እግዚአብሔር ስለመፈለግ ነው። ለብዙ ሳምንታት ይቆያል። ከዚህ የበለጠ ትምህርት ምን አለ? እግዚአብሔርን ብትፈልጉት ታገኙታላችሁ፣ ብትተውት ግን እርሱም ይተዋችኋል ይላል። ኤርምያስ ምዕራፍ 29 ቁጥር 13 ላይ እግዚአብሔርን ስለመፈለግ ምን ይላል? በፍጹም ልባችሁ ብትሹኝ ወይም በፍጹም ልባችሁ እግዚአብሔርን ብትፈልጉ ታገኙታላችሁ። በፍጹም ልባችሁ ብትሹኝ ወይም ብትፈልጉኝ ታገኙኛላችሁ ነው። አንድ ልጨምርላችሁ እና ሰመራይዝ ላድርገው የዛሬውን። አንድ ጥቅስ ልጨምርላችሁ እግዚአብሔርን ስለመፈለግ። የሐዋርያት ሥራ ምዕራፍ 17 ቁጥር 27 ላይ እግዚአብሔር ራሱ እንደዚህ ይላል፣ እኔ ከሰው ልጆች ሩቅ አይደለሁም፣ ነገር ግን ፈልገው እንዲያገኙኝ እፈልጋለሁ ይላል እግዚአብሔር። ላምብላችሁ ማለት እግዚአብሔር ከሰው የራቀ አይደለም፣ ግን ሰዎች ፈልገው እንዲያገኙት ይፈልጋል። ቁጥር 27 ላይ እንደዚህ ይላል፣ ምናልባት እየመረመሩ ያገኙት እንደሆነ እንደ አብርሃም እየመረመሩ እየፈለጉ ምናልባት እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ
በምድር ሁሉ ላይ እንዲኖሩ የሰውን ወገን ሁሉ ከአንድ ፈጠረ ከአንድ ከአዳም እግዚአብሔር የተወሰኑትንም ዘመናት ለሚኖሩበት ስፍራ ዳርቻ መደበላቸው ለዘላለም አይኖሩ ቢሆኑም ግን ይሄ እግዚአብሔር ከእያንዳንዱ ሰው የራቀ አይደለም አያችሁ ስለዚህ አጠቃላይ ምንድነው መልእክቱ እግዚአብሔር ከኛ የራቀ አይደለም ነገር ግን ልንፈልገው ይገባል ከፈለግነውስ በኋላ ልንጠራው ልናመልከው ይገባል እንደሚገባው ወጣችኋል ሳንፈልገው ግን ሊሆን አይችልም ያችሁ እንግዲህ እግዚአብሔርን ደግሞ ስናገኝ ምን እናገኛለን እግዚአብሔርን ስናገኝ የዘላለም ሕይወትን እናገኛለን ማይኬ ያስቸግሮኛል ብቅ ጥልቅ ይላል ስለዚህ እግዚአብሔርን ስናገኝ ደግሞ የዘላለምን ሕይወት እናገኛለን የዘላለምን ሕይወት የሚያስገኝ አምልኮ ማድረግ ይገባል አምልኮ ምንድነው በነገራችን እውነተኛ አምልኮ እግዚአብሔርን መፈለግ ነው እግዚአብሔር የሚገኘው ደግሞ በእውነተኛ አምልኮ ነው እውነተኛ አምልኮ እግዚአብሔርን መፈለግ ነው እግዚአብሔርን መፈለግ ከልብ በመፈለግ ደግሞ እውነተኛ አምልኮ ነው አምልኮ ማለት ምንድነው ለእግዚአብሔር በፍጹም መገዛት ተረርቶ እሱን መገዛት እግዚአብሔርን በፍጹም ልብ በፍጹም ኃይል በፍጹም ነፍስ መውደድ እግዚአብሔርን መፍራት የሚገባውን ክብር መስጠት ይሄ አምልኮት ነው ስለዚህ እውነተኛ አምልኮት ምን ይይዛል መፈለግን ይይዛል መፈለግን አምልኮት መፈጸም ማለት መስገድ መጸለይን እነዚህ ነገሮች ይይዛል አገልግሎትን ይይዛል አምልኮ ይባላል እነዚህ መፈለግ አምልኮ ወይም ጸሎት መዝሙር ምስጋና እውነተኛ አምልኮ እንደዚህ ነው መጀመሪያ መፈለግ እንደ አብርሃም እግዚአብሔር እንደ ቅዱሳን እግዚአብሔር መፈለግ ከዛስ ወይም እንደ ሰብአ ሰገል ፈለጉት መጀመሪያ ፈለጉት ከፈለጉትስ በኋላ ሄዶ ደግሞ አመለኩት ተንበረከኩለት አመሰገኑት ጸለዩ ከዛስ አገልግሎት ያላቸውን ሰጡ ፍቅራቸውን ገለጡ ይሄ ነው አምልኮት ሰብአ ሰገል ያደረጉት ይሄ ነው ወንቺ የዛሬውን ትምህርት እዚህ ጋር አቆማለሁ እና ትንሽ ልናቅ የሚገባው አንድ ነገር እግዚአብሔርን ስንፈልግ ይስናለ ጆክ ዋጋ ያስከፍላል ግን ሰማያዊ ዋጋ ያሰጣል የምን ዋጋ የጊዜ ዋጋ ሊሆን ይችላል የጊዜ ሊሆን ይችላል የቦታ የንብረት የገንዘብ የህይወት ጭምር ቅዱሳን ህይወትን ገብረዋል አባቶቻችን ህይወታቸውን ሰጥተዋል ስለዚህ ኢቭን ሰብአ ሰገልን ብንመለከት እኮ ጊዜ 2 ዓመት ከሩቅ ስፍራ በግመል ተጉዘው እንዲከባድ እግዚአብሔርን መፈለግ ነው ዋጋ ያስከፍላል ደግሞ በኋላ ላይ ዋጋን ያሰጣል ስለዚህ ወገኖቼ እውነተኛ አምልኮት ማለት እግዚአብሔርን መፈለግ ነው ከልብ እግዚአብሔርን መፈለግ በእውነተኛ አምልኮት ውስጥ ደግሞ ምንድነው ያለው እውነተኛ አምልኮ ትልቅ ነገር አምልኮ ትልቅ ነው በሱ ውስጥ መጀመሪያ መፈለግ ከዛን በኋላስ እግዚአብሔርን መውደድ ወደ እግዚአብሔር መጸለይ መስገድ እግዚአብሔርን ማገልገል ለእግዚአብሔር መስዋዕት ማቅረብ የገንዘብ ሊሆን ይችላል የጉልበት ሊሆን ይችላል ከዛ አገልግሎትን መፈጸም አያችሁ ስለዚህ የእግዚአብሔርን የመፈለግ ጉዳይ የልብ ጉዳይ ነው ጨርሻለሁ በአጠቃላይ ዛሬ ምን ተማር እግዚአብሔር ዛሬ የጀመርነው ትምህርት ቀጥልበታለን እግዚአብሔርን ስለመፈለግ ነው እግዚአብሔርን ፈልጉት በሚገኝበት ደግሞ ጥሩት እግዚአብሔርን ፈልጉት ቀርቦም ሳለ ጥሩት መጀመሪያ ግን ፈልጉት ከልባችን እንፈልጋለን እንዴት እንፈልጋለን የት እንፈልጋለን በኋላ ምን ማራው ግን ዋናው ምንድነው አንድ ነገር እንድትይዙ እግዚአብሔርን የመፈለግ ጉዳይ የልብ ጉዳይ ነው እሁድ ቀን ቤተክርስቲያን ሄደን በቅዳሴ እንፈልገዋለን መልካም ግን ጧት ቤታችንን እንፈልገዋለን በስራችን ላይ እንፈልጋለን በሰዎች ጋር ባለን ግንኙነት እንፈልገዋለን ከቤተሰባችን ጋር ባለን ግንኙነት እግዚአብሔር እንፈልገዋለን ልክ እግዚአብሔርን መፈለግ እንደ ፍቅር እኮ ነው ፍቅር የያዘው ሰው ጊዜና ሰዓት የለውም እግዚአብሔርን ስንወደው እንደዛ ነው ስለዚህ እግዚአብሔርን ስለመፈለግ የዘላለም ሕይወት ስለመፈለግ ነው የተማርነው ያቺው
ስለ እውነተኛ አምልኮት ማለት እግዚአብሔርን መፈለግ ነው። አምልኮት ደግሞ በውስጡ ጸሎት አለ፣ ስግደት አለ፣ እግዚአብሔርን መፈለግ አለ፣ አገልግሎት አለ። ይሄንን የመሳሰሉት ነው። ምን እናድርግ? እግዚአብሔር ከናንተ ሩቅ አይደለም፣ ግን ፈልጉኛል። በቃ እኔ ሩቅ አይደለም፣ ቅርብ ነኝ። እሱ ከልባችሁ ፈልጉኝ፣ ከፈለጋችሁኝ ታገኙኛላችሁ። አለቀ። ቅድም ያነበብነው ባንፈልገውስ እሱም አይፈልገንም አላ እሱን አይደል ያልኩት። ሸምላምጣላችሁ ቅድም አነበብነው አይደል? እንደዚህ ይላል ሁለተኛ ዜና ላይ እግዚአብሔርን ብትፈልጉት ታገኙታላችሁ። ብትተውት ግን እሱም ይተዋችኋል። ምርጫችን እኛ መፈለግ። ኤርምያስ ቁጥር 29 ኤርምያስ ምዕራፍ 29 ቁጥር 13 ላይ በፍጹም ልባችሁ ብትሹኝ ብትፈልጉኝ ታገኙኛላችኋል። ስለዚህ ወገኖቼ እግዚአብሔርን መፈለግ ከልብ ነው፣ የልብ ጉዳይ ነው። እግዚአብሔርን ባለን ደቂቃና ሰኮንድ ሁሉ በሰጠን እድሜ ሁሉ የህይወታችን ተቀዳሚ ዓላማ አድርገን ልንፈልገው ይገባል ነው። ይህን ትምህርት የምትሰሙ ከሰማችሁ በኋላ ለሌሎች ብታካፍሉት ለእናንተም በረከት ነው። አገልግሎታችሁ ነው። ሼር ብታረጉት አገልግሎታችሁ ነው። ምክንያቱም መድኃኒታችን ኢየሱስ ክርስቶስ በሰው ፊት የመሰከረልኝን እኔ በእግዚአብሔር ፊትና በመላእክት ፊት መሰክርለታለሁ፣ በሰው ፊት ያፈረብኝን እኔ ያፍርበታለሁ ብሏል። አንድ ሰው ደግሞ በልቡ አምኖ በአፉ መስክሮ ይድናል። ስለዚህ ወገኖች ሌላ ነገር ቢያቅታቸው እንኳን በአፍ መናገር ባትችሉ በቴክስት ትችላላችሁ። እግዚአብሔርን ፈልጉት፣ ቀርቦም ሳለ ጥሩት ብላችሁ ጻፉ። እግዚአብሔር የሚፈለግ ነገር ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። አሜን።